ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? የምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። የካቲት 21 ቀን 2018 ዓ.ም የፌዴሬሽን ምክር ቤት በቅርቡ በትግራይ ክልልና በአማራ ክልል አጨቃጫቂ የሆኑ ቦታዎች ለሰባተኛ ጠቅላላ ምርጫ በቀጥታ ለምክር ቤቱ ምርጫቸውን እንዲያደርጉ ሲል መወሰኑ ይታወሳል። በዚህም ምክንያት በህወሓትና በክልሉ ጊዜያዊ አስተዳደር ይሁንታ ውሳኔውን የሚቃወም በክልሉ ሰላማዊ ሰልፍ በትላንትናው ዕለት መካሄዱን ነዋሪዎችም ገልጸዋል። ነዋሪዎቹ የፌዴሬሽን ምክር ቤቱ ውሳኔ ትክክል እንዳልሆነ ለማውገዝ በግዳጅ ጭምር ሁሉም መሰረታዊ አገልግሎቶች እንዲዘጉ በማድረግ ሰልፍ እንድንወጣ ተደርገናል ሲሉ ለአሃዱ ተናግረዋል። በሰልፉ ላይ ቡድኑ የሚያንጸባርቃቸው መፈክሮች የትግራይን ህዝብ ጥያቄ ለማስመለስ ቢሞክርም ለጦርነት በር የሚከፍት ነው ሲሉ ነዋሪዎች ቅሬታቸውን አሰምተዋል። ህወሓት እንደዚህ አይነት እድሎችን ለራሱ ፖለቲካዊ ተርፍ ለማግኘት ሲል እየተጠቀመበት ነው ሲሉ የሚከሱት ነዋሪዎቹ ለዚህ ደግሞ የፌዴራሉ መንግስት የክልሉን ህዝብ ጥያቄ በሰላማዊ መንገድ ለመፍታት ጥረት ከማድረግ ይልቅ ዝምታውን መምረጡ ነው ሲሉ ወቅሰዋል። እኛ ጦርነት አንፈልግም፣ ያለፈው ጦርነት ይበቃናል፣ ብዙ አስተምሮናል ሲሉም የሚናገሩት ነዋሪዎቹ ይህ እንዳይፈጠር ደግሞ የፌዴራሉ መንግስት ትልቅ ድርሻ ስላለበት የፌዴሬሽኑ ምክር ቤት የወሰነውን ውሳኔ ድጋሚ በማጤን የህወሓትን የፖለቲካ ተር ፍላጎት ማክሸፍ አለበት ብለዋል። ህወሓት አሁንም በክልሉ በማናለብኝነት የራሱን የፖለቲካ ፍላጎት ለማስፈጸም ሲል ጦርነትን እንዳማራጭ እየተጠቀመ ነው ሲሉ የከሰሱት ነዋሪዎቹም የፌዴራል መንግስት የምክር ቤቱን ውሳኔ በጥልቀት በማጤን ማስተካከያ በማድረግ የትግራይን ህዝብ ከዳግም ጦርነት መታደግ አለበት ሲሉ ጥሪያቸውን አቅርበዋል። አሃዱም ለተጨማሪ መረጃ የስምረት ፓርቲን የጠየቀች ሲሆን የፓርቲው ጽህፈት ቤት የስራ ባልደረባ የሆኑት አቶ ሀለፎም በክልሉ የተካሄደው ሰልፍ የፌዴሬሽን ምክር ቤት ውሳኔን በአንድ በኩል የሚቃወም ቢሆንም ህወሓት ደግሞ በእጅ አዙር ለግል ፍላጎቱ የጦርነት ቅስቀሳውን ተጠቅሞበታል ብለዋል። የምክር ቤቱ ውሳኔ በህገ መንግስቱ መሰረት ድጋሚ ይጤናል ብለን እናምናለን ሲሉ የገለጹ ሲሆን በህዝቡ ጉያ በመደበቅ የህወሓትን የግል የፖለቲካ ፍላጎት አጥብቀን እንቃወማለን ሲሉ ተናግረዋል። አጨቃጫቂ ጉዳዮች የሚፈቱት ህገ መንግስቱን መሰረት በማድረግ እንዲሁም በአማራና በትግራይ ወንድሞችና እህቶች ህዝብ መካከል በሚደረግ መግባባት ብቻ ነው ሲሉ መፍትሄ ያሉትን አማራጭ ጠቁመዋል። ዘገባውን ያገኘነው ከአሃዱ ነው።